ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዘን ቀርበናል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለአፍሪካ ህብረት በጂቲዮኒ ሙሉ አባልነት ታላቅ አስተዋጽኦ ካደረጉ በኋላ በታሪክ ለመጀመሪያ ጊዜ ወደ አዲስ አበባ ሊመጡ ነው። ከታህሳስ 16 እስከ 17 ድረስ ከዶክተር አብይ አህመድ ጋር የሚያደርጉት ውይይት በንግድ በኢንቨስትመንትና በመከላከያ ዘርፎች ውይይት ያደርጋሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ምዕራብ እስያ በከፍተኛ የጦርነት ስጋት ላይ ናት። የኢራን ከፍተኛ ወታደራዊ አመራሮች አዲስ የኃይል ገጽታና አዲስ የጦርነት ምዕራፍ መክፈታቸውን አስታወቁም። በመጨረሻም ሂዝቡላ ለአሜሪካና ለእስራኤል በፍጹም እጅ አንሰጥም፣ መሳሪያችን አይነጠቅም በማለት አቋሙን አጠናከረም። አሁን ወደ ዝርዝር ዜናው እናልፋለን። አብራችሁን ቆዩም። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከኒው ዴሊ በመነሳት በታሪክ በባህልና በስልጣኔ ረጅም ዘመናት ያስቆጠረ እጅግ ጥብቅና ስትራቴጂካዊ ትስስር ካላቸው ከጆርዳን፣ ኢትዮጵያና ከኦማን ጋር ያላቸውን ሁለንተናዊ የዲፕሎማሲ የንግድና የህዝብ ለህዝብ ግንኙነት ወደ አዲስና የላቀ ምዕራፍ ለማሸጋገር ያለመና ከታህሳስ 15 እስከ 18 ለተከታታይ ቀናት የሚቆይ ታሪካዊ የሶስት ሀገራት ይፋዊ የስራ ጉብኝታቸውን በይፋ የጀመረ ሲሆን በተለይም ለኢትዮጵያ ትልቅ ፖለቲካዊና ዲፕሎማሲያዊ ፋይዳ ባለውና በጉብኝታቸው ሁለተኛ ምዕራፍ ላይ ጠቅላይ ሚኒስትር ሞዲ ከታህሳስ 16 እና 17 የአፍሪካ ህብረት መቀመጫና የዲፕሎማሲ መዲና በሆነችው አዲስ አበባ በመገኘት በታሪክ ለመጀመሪያ ጊዜ ወደ ኢትዮጵያ የሚያደርጉትን ከፍተኛ ይፋው የስራ ጉብኝት ሲያከናውኑ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ የንግድ የኢንቨስትመንትና የመከላከያና ደህንነት ጉዳዮች ላይ ከሚያደርጉት ጥልቅና ሰፊ ውይይት በተጨማሪም የህንድ መንግስት እንደ አውሮፓውያን አቆጣጠር በ2023 በጂቲዮኒ የፕሬዝዳንት ዘመኑ የአፍሪካ ህብረት የቡድኑ ቋሚ አባል እንዲሆን ያደረገውን ከፍተኛ አስተዋጽኦና የሁለቱን ሀገራት የግሎባል ሳውዝ አጋርነት በተግባር ለማጠናከር እንዲሁም በጉብኝታቸው ወቅት በኢትዮጵያ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ ስብሰባ ላይ በመገኘት ህንድ እንደ ዲሞክራሲ እናት ያላትን ልምድ እንዲሁም የህንድና የኢትዮጵያ አጋርነት ለዓለም አቀፍ መድረክ ያለውን ስትራቴጂካዊ ጠቀሜታ በተመለከተ ንግግር እንደሚያደርጉና በሀገሪቱ ከሚኖሩ የህንድ ማህበረሰብ አባላት ጋር እንደሚወያዩ የሚጠበቅ ሲሆን ከዚህም ባሻገር ጉብኝታቸው በቅድሚያ በጆርዳን ከንጉስ አብድል ሁለተኛ ጋር በመገናኘት የሁለቱን ሀገራት የ75 ዓመታት የዲፕሎማሲ ግንኙነት ለማክበርና ቀጠናዊ ጉዳዮችን ለመገምገም እንዲሁም በጉብኝታቸው ማጠቃለያ በኦማን ከሱልጣን ሃይተም ቢን ታሪክ ጋር የ70 ዓመት ታሪክ ወዳጅነትን በማደስ በንግድ፣ በኢነርጂ፣ በቴክኖሎጂና በግብርናና በባህል ዘርፎች ላይ ያላቸውን ሁሉን አቀፍ ስትራቴጂካዊ አጋርነት ለማጠናከር ያለመ መሆኑን የህንድ የውጭ ጉዳይ ሚኒስቴር በወጣው መግለጫ በዝርዝር አስታውቋል። ይህ በእንዲህ እንዳለ ከኢራን ከፍተኛ የጦር አመራሮች እየወጡ ያሉ መረጃዎች እንደሚያመላክቱት የምዕራብ እስያ ጂኦፖለቲካ ሁኔታ በከፍተኛ ሁኔታ እየተቀየረና ምድር እየተናወጠች ነው። ኢራን ለትንሽ ግጭት ሳይሆን ለከፍተኛ ሁለገብ ጦርነት እየተዘጋጀች መሆኑን የሚያመላክት ወታደራዊ ለውጥ እያደረገች ነው። የኢራን ጦር ኤታማዦር ሹም እና አስተባባሪ ምክትል የሆኑት ራል አድሚራል ሀቢበላ ሳያሪ ለሀገር ውስጥ ሚዲያ በሰጡት አስደንጋጭ ቃለ መጠይቅ የኢራን ጦር በምድር በባህርና በአየር ላይ ያለውን የውጊያ ስልት ሙሉ በሙሉ መቀየሩና አስፈላጊ ማሻሻያ ማድረጉን አረጋግጠዋል። ጉዳዩ ወታደራዊ ልምምድ ብቻ አይደለም። አድሚራል ሳያሪ እንደገለጹት የጦሩን የመከላከልና የማጥቃት አቅም ለመፈተሽ የሚደረግ ግምገማ ቋሚና ተከታታይ የሆነ ሂደት ሲሆን ይህንን የጠላትነትን እንቅስቃሴ በትክክል ለመለየትና የመረጃ የበላይነትን ለመውሰድ ያለመ ነው ተብሏል። ነገር ግን ኢራን ይህን ሁሉ ዘመናዊ የጦር ዝግጅት ለምን ታደርጋለች? መልሱ በቅርቡ ይፋ በሆነውና የሰኔ 25 የ12 ቀናት ጦርነት ተብሎ በሚጠራው አስፈሪ የጦርነት ትንበያ ውስጥ ሊገኝ ይችላል። በዚህ አስደንጋጭ ትንበያ ሰነድ መሰረት እንደ አውሮፓውያን አቆጣጠር በሰኔ 1325 አሜሪካና ኢራን በኒኩሌር ድርድር ላይ ባሉበት ወቅት እስራኤል በኢራን ላይ ያለ በቂ ምክንያትና ግልጽ የሆነ ወረራ ፈጽማለች። ይህ ጥቃት ቢያንስ 1060 ሰዎች ለሞት የሚዳርግ ሲሆን ከሟቾቹ መካከል ከፍተኛ የኒኩሌር ሳይንቲስቶችና የጦር አዛዦች ይገኙበታል። ነገሩ በዚህ ብቻ አላቆመም። አሜሪካ ወደ ጦርነቱ በመግባት 3 የኒኩሌር
ጣቢያዎችን ደብድባለች። ሆኖም የኢራን ምላሽ ፈጣንና ታይቶ የማይታወቅ ነበር። የኢራን ጦር በእስራኤል ወሳኝ ቦታዎች ላይ በኳታር በሚገኝ የአሜሪካ አልሁዳይድ የአየር ጦር ሰፈር ላይ ከፍተኛ ጥቃት በመሰንዘር ጦርነቱን በሰኔ 4 እንዲቆም ያስገድዳል። ይህ ሊከሰት ይችላል የተባለው ግጭት ዛሬ ጀነራል ናይኒ በሰጡት ጠንካራ መግለጫ መነሻ ሆኗል። ጀነራል ናይኒ እንዳለው ጦርነት የሚነሳ ከሆነ ጠላት የኢራንን አዲስ የኃይል ገጽታ መጋፈጡ አይቀርም። ከነዚህ አዳዲስ የጦር መሳሪያዎች ጋር ታክቲኮች በወሬ ሳይሆን በጦር ሜዳ ላይ በተግባር የሚታዩ መሆናቸውን አጽንኦት ሰጥተዋል። በተጨማሪም ኢራን በፖለቲካ አቋምም ወደ ኋላ እንደማትል አረጋግጠዋል። ምዕራባውያንና እስራኤል በሂዝቦላ ጫና እያደረጉ ቢሆንም የኢራን መሪ ከፍተኛ አማካሪ ከሆኑት አሊ አክባር ቬላያቲ ምዕራባውያንን አጥብቀው ተቃውሟል። የሂዝቡላ መኖር ለሊባኖስ ከዕለት እንጀራ ይልቅ አስፈላጊ ነው ያሉት አማካሪው ኢራን ይህንን የትግል አጋር መደገፏን አጠናክራ እንደምቀጥል አስታውቀዋል። ከቴህራን የሚወጣው መልእክት ግልጽ ነው። የጦር ሰራዊቱ ሞራል ከፍ ያለ ነው፣ መሳሪያዎቹ በተጠንቀቅ ላይ ናቸው። እንዲሁም የሰኔ 25ቱ ትንበያ እውነት ከሆነም ቀጣው ጊዜ ምዕራብ እስያ የኃይል ሚዛን የሚቀየርበት ሊሆን ይችላል። በመጨረሻም የሂዝቡላ ዋና ጸሐፊ ሼህ ናኢም ቃሲም በዛሬው ዕለት ባደረጉት ጠንካራ ንግግር ሂዝቡላ ለእስራኤል ወረራ ወይም ለአሜሪካ ጫና በፍጹም እጅ እንደማይሰጥና የመከላከል አቅሙን አሳልፎ እንደማይሰጥ አስታውቀዋል። ሼህ ቃሲም እንዳለው ተቃውሞ ለእስራኤል ወረራ ወይም ለአሜሪካ የበላይነት እጅ ወደ መስጠት የሚመራን ማንኛውም አሰራር አይቀበልም። አያይዘውም በአሜሪካና እስራኤል ፍላጎት ትጥቅን መገደብ ማለት የሊባኖስን ጥንካሬ እንደ መግደል ይቆጠራል፣ መሳሪያችን አይነጠቅም ሲሉ አጽንኦት ሰጥተዋል። ከሊባኖስ በኩል የተኩስ አቁም ስምምነቱ ሙሉ በሙሉ እየተገበረ ነው ብለዋል። በተቃራኒው ግን የእስራኤል ጠላት ለስምምነቱ ታማኝ አይደለም ብለዋል። አክለውም የዩኒፊል ኃላፊ ሂዝቡላ ከሊታኒ በስተደቡብ እንደገና እየተደራጀ ለመሆኑ ምንም መረጃ እንደሌለ መናገራቸው ተጠቅሷል። ሂዝቡላ ከሊባኖስ ጦር ጋር ሙሉ በሙሉ ለመተባበር ዝግጁ መሆኑን ገልጸው ነገር ግን መንግስት ዜጎቹን መጠበቅ ሳይችል ሂዝቡላህን ራስን መከላከል አቁም ብሎ መጠየቅ እንደሌለበት አሳስቧል። የመንግስት ችግር ያለው በተጣለበት ማዕቀብና በተስፋፋው ሙስና ውስጥ ነው ሲሉ ተችተዋል። ሼህ ቃሲም ንግግራቸውን ሲደግሙ ሊባኖስ በመንበርከክ ልትተርፍ አትችልም፣ አሜሪካን በማንኛውም ሁኔታ ራሳችንን እንደምንከላከል ልታውቅ ይገባል ሲሉ ጠንካራ መልእክት አስተላልፈዋል።